ቀጥታ የሚሄደው ወደ ጥያቄዎች ይሆናል። የመጀመሪያው ጥያቄ የሚሆነው እንግዲህ ለሊቀ ጉባኤ አራት አይና ነው። ጥያቄው እንግዲህ ዛሬ ምንድነው ከአብይ ጾም ሳምንታት መካከል ዛሬ ምንድነው የሚባለው? ኒቆዲሞስን የተመለከተ ጥያቄ ነው የማቀርብላቸው። እንግዲህ ኒቆዲሞስ በሌሊት ወደ ጌታቸው ለመድኃኒታቸው ለኢየሱስ ክርስቶስ ለመማር ለመጠየቅ ይሄድ ነበርና እዚህ ላይ ብዙ ስለ ምስጢራቱ አስተምረውናል። እኔ እንዲጠይቅ የፈለኩት ማለት እዚህ ላይ ሌሊት በቤተ ክርስቲያን ምን አይነት ትርጉም አለው? የማታ ትምህርትስ? ብዙ ጊዜ የቤተ ክርስቲያን ትምህርቶች በሌሊት የሚሰጡ ናቸውና ይህ ከኒቆዲሞስ ጋር ከሐዋርያት ጋር የሚያገናኘው ነገር አለ ወይ የሚለውንና በዚሁ ከውሃና ከመንፈስ መወለድ ማለት ምን ማለት ነው የሚለውን የኒቆዲሞስን ወይም ኒቆዲሞስን ግራ ያጋባውን ጥያቄ በእርሱ አንደበት እንዲያብራሩልን ወደ እርሱ እመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ በሌሊት ለምን ሄደ? ከዛ ደግሞ ከውሃና ከመንፈስ ያልተወለደ የሚል ጥያቄም ተጠይቋል። ለምን ግራ ገባው የሚል ጥያቄ ተነስቷል። በሌሊት የሚለው ሌሊት ብዙ ጊዜ መጽሐፍ ሌሊትን አንዳንድ ጊዜ በመከራ ይመስለዋል። ሌሊት ኦሪት ሌሊት ተብላለች። እግዚአብሔር ኦሪትን በሌሊት መስሎ በጨለማ መስሎ ወንጌልን ደግሞ በብርሃን የመሰለበት ጊዜ አለ። ጨለማ ብዙ ጊዜ የብዙ መደበቂያ ነው። ይህኛው በኒቆዲሞስ በኩል የታየው በሌሊት መገስገስ ግን አንደኛ ከቤተ ክርስቲያናችን ጋር ይያያዛል። ሊቃውንተ ቤተ ክርስቲያን ሁላችንም የቆሎ ትምህርት ትንሽ ትምህርታችንን የምንማረው በሌሊት ነው። ሌሊት ምንድነው? የቀን ልብ ባካና የሌሊት ልብ ክት ዳል ልባችን የሚከተተው በሌሊት ነው። ቀን ግን አይናችን ብዙ ነገር ስለሚያይ ይባክንብናልና እዚህ ቦታ ላይ ማጥናት አልቻልኩም፣ አይኔ ብዙ ነገር እያየ ነው ተብሎ ዘወር ይባላል። ስለዚህ በሌሊት ብዙ ጊዜ በተለይ የቆሎ ትምህርት ቤት ወይም አብነት የምንለው ከምሽቱ አብነት ማለት በነገራችን ላይ አብነት ትምህርት የምንለው የማይሻሻል ማለት ነው። ይዘቱን የማይለቅ ከላይ እንደወረደ ከአንዱ መምህር ወደ አንዱ መምህር ሲሸጋገር የማይሸራረፍ ማለት ነው አብነት ነው። ስለዚህ ይህን ትምህርት ስንማር ሌሊት ነው የሚቀና አይን ስለማይባክን ነው። እና ቀን ወደ ልመናውም ወደ ምኑም ቀን ወደዛ ሲባከን ይዋልና ማታ ከምሽቱ 12 ጀምሮ እስከተፈለገው መምህሩ እስኪደክማቸው ድረስ በሌሊት የምንማርበት ምክንያት የሌሊት ልብ ክት ስለሆነ አይንም በወንጌሉ ተተርጉሟል። ኒቆዲሞስ በሌሊት ይጓዝበት የነበረው ምክንያት ግን በወንጌሉ በትርጓሜው ሊቃውንተ ቤተክርስቲያን ይገልጡታል። አንደኛ እንደነገርኳችሁ የቀን ልብ ባካና ነው፣ የሌሊት ልብ ግን ክት ነውና ትምህርት እንዲካተትለት ነው ይላሉ መምህራን። ሁለተኛ ደግሞ መምህር ነው። በጊዜው እንግዲህ ትምህርቱን አጠናቆ በመምህርነት የተቀመጠ መምህር ነበር እና በዛን ሰዓት ክርስቶስ የሰማይና የምድር አምላክ መሆኑን አይሁድ አምኑ። የሰማይ ሰማያት መውረዱን ከድንግል መወለዱን ብዙ ጊዜ አያምኑም ስለነበረ እንዲሁም ደግሞ እሱንም ይቃወሙ ስለነበረ በተለይ ደግሞ ኒቆዲሞስም ምንም የቀረው እውቀት የለም ታላቅ መምህር ነው ብለው በትልቅ ደረጃ ስላዩት ምን ነው እስካሁን ድረስ ትምህርት አልተከተተለትም እንዴ? ገና አሁንም ተማሪ ነው እንዳይሉት ይፈራል ይላሉ ሊቃውንት።
ስለዚህ በጨለማ ሄዶ መጠየቅ ፈለገ ማለት ነው። ትምህርት አልተካተተለትም፣ እስካሁንም ይማራል እንዳይሉት ሄዶም በሌሊት መጠየቅ ፈለገ ይላሉ ሊቃውንት። ይህ ግን አያስኬድም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት እንደወረደ ወደ ፊደል ትምህርት ውስጥ ገባ ይላል። እናቱ ድንግል ማርያም ሰው ስለሆነ ብቻ ትምህርት ቤት አስገባቸው ነው የሚለው። ወደ ትምህርት ቤት ወስድ አስገብታው መጀመሪያ በ3 ዓመቱ፣ ሁለተኛ በ4 ዓመቱ ትምህርት ቤት ውስጥ አስገባቸው። ግን ገማልያል የሚባል መምህር ኦሪት ነው። የመጀመሪያው ትምህርት አልፋቤት የሚባለው ይሄ አሌፍ የምንለው ማለት ነው። በዳዊት ዛሬ አሌፍ አልፋቤት የምትሉትን አሌፍ የምትለው ቤተክርስቲያን ናትና ፊደል በሱ ነበረ የሚጀመር፣ ሀሁ ሳይሆን በዛ ነው የሚጀመር ነበር። ስለዚህ መምህሩ በል አልፋ አለውኝ። አሁን ክርስቶስ አስተውሉ፣ ወደ ትምህርት ቤት የገባበት ምክንያት ወይም ፈቃደኛ እኔ ተምሬያለሁ አምላክ ነኝና እኔ አስተምራቸዋለሁ እንጂ መምህሮቹ ያስተምሩኛል አላላትም እናቱ። እሺ አለና ገባ። ከዛ መምህሩ በል አልፋ አልፋ የሚባለውን ፊደል በል አሉ አልፋ አለ። ቀጥሎ ደግሞ ቤት በላል። ምን ተተርጓሚ ሆነ አልፋ የአልፋ ትርጓሜ ምንድን ናት? እሷን ትርጉሟን ንገረኝ አለና መምህሩን ነካም ማለት እንዴ ልጅ ደግሞ የሚነግሩትን ይሰማል እንጂ ይከራከራል። ቢሆነው ታቋት ትርጓሜዋን ንገረኝ፣ የአሌፍን ትርጓሜ ካወቅኩ በኋላ ወደ ቤት እሻገራለሁ፣ ያችን ንገረኝ ሲለው ንባብ አስተምር እንጂ የተባልኩ ትርጓሜ አስተምር አልተባልኩ አለና ብድግ ብሎ ተነስቶ ወደ ቤቱ ገባ። ሰውየው ጸሐፊ ነው ገማልያል። ቀይ ቀለም አዘጋጅቷል፣ ጥቁር ቀለም አዘጋጅቷል። እንደ ድሮ አባቶቻችን ብራና እንደሚጽፉት ይጽፍ ስለነበረ ወደ ቤቱ ገብቶ ሲወጣ ክርስቶስ ቀዩን ቀለም ከጥቁሩ፣ ጥቁሩን ቀለም ከቀዩ ድብልቅልቅልቅ አድርጎበት ቆየ። ወጣና ቢያየው እንዴት አድርጎ የለየው? ድብልቅልቅ አድርጎታል። ዝምቱ ወልደ መበለት አማሰነ ቀለሜ፣ ይህ የብቸኛ ልጅ አለ እመቤታችን ነው። ይህ የብቸኛ ልጅ እንዴት ቀለሜን እንዲህ ያበላሽብኛል ብሎ በጥፊ መታ። ያ ማንን ነው የመታው? ክርስቶስን። እሱ ግን ለምን ትመታኛለህ? አምላክ አይደለሁም እንዴ? ለምን አላካበደም? ዝም ነው ያለ። ስላላወቀው ብቻ ከመማታት አንድ ነገር አይቀድምም ወይ? ለይልኝ ብትለኝ አይሻልም ከምትመታኝ? አሁን ቀይ ቀለምና ጥቁር ቀለም ተደባልቆ ይለያል ነው። በነገራችን ላይ እንዴት ሊለይ ይችላል? ይሄ ማን ስራ ነው? የአምላክ ስራ ነው። ይህ ግን የሚያስተምረን ተምሬ አብቅቻለሁ ብቁ ነኝ ብሎ መምህር አንድ የጠፈር ተመራማሪ እስከ ለተሞቱ እንደተመራመረ ነው። መምህራንም ደግሞ እስከ ለተሞታቸው አቅማቸው እስከቻለ ከሰባ ዕድሜ 80 ሲደርሱ ነው አይምሮ ትንሽ የሚገታ እንጂ እስከዛ ትምህርት አይቆምም። ስለዚህ መምህራን ነን ብላችሁ ከመማር እንዳትቆሙ ብሎ ለማስተማር ነው ክርስቶስ ይህን ያደረገው። እና ያንን ቀይ ቀለም ለይልኝ ትለኛለህ እንጂ ለምንድን ነው እንደዚህ አድርገህ ምትመታኝ አለው። ደግሞ ከቀድሞ ክፋትህ ያሁኑ ይባሳል። ደግሞ ያመምር እኮ ነው። ምን ነው አሁን ቀይና ጥቁር ቀለም ተደባልቀዋል፣ እንዴት ነው የምትለየው? ላሳያለና ቀዩን እንደነበረው ቁጭ ጥቁሩን እንደነበረው ቁጭ አለ። አራ ይሄ ሳለ ይሄ እንደ ዳዊት ንጉሠ ነገሥት እየሆነው አለ። እንደነ ሙሴ ማስፈል እንደነ አሮን ሊቀ ካህናት ቢሆን እንጂ ይሄን እንጃ አጠራጠረዋለሁ ብሎ ትቶት ሄደ። እንግዲህ አሁን ለማስተማር ክርስቶስ አምላክ ሆኖ እያለ ወደ ትምህርት ቤት ሄዶ የገባበት ነው። መምህራን ነን ብላችሁ ከትምህርት አትገቱ ማለት ነው። ኒቆዲሞስ አንዱ በሌሊት የሚሄደው የነበረ ምክንያቱም እንግዲህ ተምሮ
ታላቅ ሊቅ ተብሎ ከተጠራ በኋላ እንደገና ከዚህ ብላቴን ከዚህ ወጣት ክርስቶስ ነው እኮ ወጣት ነው። ከዚህ ወጣት ደግሞ እንደገና ትምህርት ሳይካተትለት አሁንም ይማራል እንዳይሉት በሌሊት ይሄድ ነበር። ያ መጨረሻው ግን ምስጢሩ ከጨለማይቱ ከኦሪት ሕግ አለመውጣት ነው። ፍጻሜው ይላል ከግላ ኦሪት አልተላቀቀም ማለት በመንፈስ ቅዱስም አልተሟሟቀም፣ ከግላ ኦሪት አልተላቀቀም። ይህ ማለት ግላ ማለት ትብት ቡትቶ ማለት ነው። ከኦሪት ዋስ አለመውጣቱን ያመለክታል። ተረዋል። ሁለተኛው ጥያቄ ነበረው ለምን ጠየቀዋል? ከውሃና ከመንፈስ ሁለተኛው ጥያቄ ከውሃና ከመንፈስ ካልተወለዳችሁ የሚለው ነው። ከውሃና ከመንፈስ ቅዱስ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም የተባለው በኒቆዲሞስ ወንጌል ነው። በዛሬው ቀን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ነው ከውሃና ከመንፈስ ካልተወለዳችሁ የተባለው። እኛ የምንወለደው ሁለተኛ ልደት አለመመ ነው። አንደኛው ከአባት ከእናታችን ከአባታችን አብራክ ከእናታችን ማኅፀን የምንወለደው አንዱ ልደት አለ። ይሄ ቋሚው የሥጋ ልደት ይባላል። ሁለተኛ ልደት ግን ከሥላሴ የምንወለደው ረቂቅ ልደት ገርማቸዋል። ክርስቶስ እንበለ ዘር እንበለ ሩካቤ ከእመቤታችን እንደተወለደ በነፍሳችን ደግሞ እኛ ያለ ዘር የምንወለደው ልደት ጥምቀት ነው። የታቀላችሁ ነው አያችሁ። እንበለ ዘር የምንወለድበት ከሥላሴ ይሄ ጥምቀት ነው። ስለዚህ ከውሃና ከመንፈስ ቅዱስ ማለት ይህ ሰው በውሃ የምንጠመቀው ውሃው ዝም ብሎ አይደለም፣ ተባርኮ ነው። ውሃው በሊቃነ ጳጳሳት፣ በጳጳሳት፣ በቀሳውስት፣ በመምህራን ብቻ ስልጣን ባላቸው ይባረካል። ያ ሲባረክ የክርስቶስ ማየገው ነው። እኛ የምንጠበቀው ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ከቀኝ ጎኑ ያፈለቀው ክርስቶስ በጦር ሲወጋ ሁለት ነገር አፈልቆልናል። ለም እንደምትመስለው ፊደል ከላይ ተያይዞ ከታች መንታ የሆነ ነገር በቀኝ ጎኑ አስገኝቶልናል። ይኸውም አንዱ መንታ ደም ነው ይላል። አንዱ መንታ ደግሞ ምንድን ነው? ውሃ ነው። ደሙ ለቁርባናችን ሆነ። ስጋውን በልተን ስጋዬን የበላ ብሎ ዝም ነው እንደሚለው ምንድን ነው የሚለው? ደሜን የጠጣ ነው። ስለዚህ ደሙ ለቁርባናችን ሆነ። ይሄ ደግሞ ውሃው ለምን ለጥምቀታችን ማየገቦ ከጎኑ የተገኘ ውሃ ይባላል። ከቀኝ ጎኔ ከተገኘው ውሃ ያልተጠመቀ እና ከመንፈስ ቅዱስ ያለው ከውሃ ማየገቦ ስንጠመቅ ሥላሴ ያድርጉናል። የጸጋ ልጅነትን ከሥላሴ የምናገኝበት ጥምቀት ነው። ግልጽ ነው። ከውሃና ከወንዝ እኛ ግዴታ በውሃ የመነከር ግድ የለብንም እኮ እና እኛ ሰዎች ርስታቸውን የሚያወርሱ ለማን ነው? ለልጆቻቸው ነው። ለማንኛውም እናንተም ጠይቃችሁ ርስታችሁን ሀብታችሁን በመጨረሻ ለማን ነው ማውረስ የምትፈልጉ? ለልጆቻችሁ ማለት ምናልባት የአክስት ልጅ፣ የእህት ልጅ፣ የወንድም ልጅ፣ ሌላም ቤተሰብ ያገለገለ ሰራተኛ ሊኖር ይችላል። ድርሻውን ሊሰጥ አንዳንዱ የማይሰጥ ክፉ አልበው ያን ሰጥቶ ሲያበቅ መጨረሻ ላይ ያለው ቤቱን ንብረቱን ለማን ነው? ለልጅ። ከዛ አምላክ ለተከፈለ ልጅ ሥላሴ ርስታቸው መንግሥተ ሰማያት የሚያወርሷት በጥምቀት ለእነሱ ለተዋሃደ ነው። ይሄ ነው ከውሃና ከመንፈስ ቅዱስ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም ያለ ክርስቶስ እችን ነው። ተጠመቁ። ከተጠመቃችሁ እኛ ሥላሴ በጸጋ እናድርባችኋለን፣ የእኛ የጸጋ ልጅ ትሆናላችሁ ማለት ነው። ባጭ
እሺ እግዚአብሔር ይስጥልን። ወደ ቀጣይ ጥያቄ ነው ቀጥታ የምናልፈው ከሰዓት አንጻር። እንግዲህ ቀጣዩን ጥያቄ ለቀሲስ መንበረ ስብሐት ነው የማቀርበው። እንግዲህ ከንስሐ ልጆች አሉት፣ ንስሐ ተነሳዮች አሉ። እንግዲህ ከነዚህ ተነሳያን መካከል እንግዲህ ብዙዎቻችን ተደጋጋሚ አንድን ኃጢአት እየሰራን ንስሐ እንገባለን፣ አሁንም እንደገና እንወድቃለን። በድጋሚ ብቻ በተደጋጋሚ የምንወድቅባቸው ብዙ አይነት ኃጢአቶች አሉ። እነዚህን እንግዲህ ንስሐ እየገባን መላልሰን አሁንም እንወድቅባቸዋልና ከነዚህ ኃጢአቶች እንዴት ነው በተደጋጋሚ ከምንወድቅባቸው ኃጢአቶች እንዴት መዳን እንችላለን? ይህንስ እንዴት ማሸነፍ እንችላለን የሚል ጥያቄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሳት ያደረሰን ስሙ የተመሰገነ ይሁን። የኔታ አባታችን ካህናት፣ ምዕመናን፣ ምዕመናት ሰላም እንደዋላችሁ። አሜን። አምላካችንን እናመሰግነው ስለሰበሰበን ስሙ የተመሰገነ ይሁን። ወደ ጥያቄው ስመጣ በተደጋጋሚ የሚያሸንፈን የሚገኙበት ኃጢአት እንዴት እናሸንፋለን? በእውነት ኃጢአት እንድንነሳ እግዚአብሔር ይርዳል። ያው መመካከት ነው እንግዲህ ያለ በዕብራውያን ላይ እንደተጻፈው ኃጢአት ተመካከቱ አትፈርም፣ ሁሌ ጥቃት መሞከሩ አይቀርም። ስለዚህ ሁሌ ጠቅቶ መመካከት መታገል ያስፈልጋል ማለት ነው። መፍትሄ ነውና የተጠየቀው በመጀመሪያ ደረጃ ደጋግመን ኃጢአቱን የምንሰራው ለምንድን ነው ብሎ መጠየቅ አስፈላጊ ነው። አንዳንድ ጊዜ በሕይወታችን ስንኖር በአስተዳደር ሊሆን ይችላል፣ በአካባቢ ተጽዕኖ ሊሆን ይችላል። በሕይወታችን በገጠመን የሆነ ስብራት በሚያመጣ ገጠመን ሊሆን ይችላል። ስብራት ይገጥመናል። አእምሯችን አንዳንድ ኃጢአቶችን ከዚያ ስብራት ለመደበቂያ ይጠቀማቸዋል እና አደገኛ ነገሩ ምንድን ነው? ከዛ ስሜት ለማምለጥ የምንጠቀምባቸው ኃጢአቶች ዞሮ ደግሞ ሌላ ስብራት ነው የሚያመጡት እና ምናልባት በሕይወታችን በአስተዳደር ሊሆን ይችላል በሆነ የሕይወታችን ሂደት ውስጥ ለዚያ ሊያጋልጥ የሚችል ገጠመኝ ካለን ያን ማጥናት ያስፈልጋል። እንዲሁም ጥሩ ባለ ምሳሌ ለመናገር አባት ሲያሳድግ ተፈጥሯዊ የአባትነት ፍቅር ሳይሰጣት ያደገች ሴት ልጅ ከአባት ሊገኝ የሚገባው ተፈጥሯዊ ፍቅር ስላላገኘች ያ ቦታ ክፍት ነው፣ በአእምሮ ውስጥ ያ ቦታ ክፍት ነው። ስለዚህ ማሬ ወደ ላይ ያለ ወንድ ሁሉ ተንከባካቢ ባል የሚሆን ይመስላል። ሁሌ ፍለጋ ላይ ነች እና ቀድሞ ወደ ጾታዊ ጉዳይ የመውደቅ በተደጋጋሚ ይመጣልና እንዲህ አይነት ጉዳዮች ካሉ ወይም በወንድ ልጆች ካየ ነው አባት መመሪያ ይሰጣል፣ ትዕዛዝ ይሰጣል፣ ያዛል። ይሄ ለወንድ ልጅ አባት የሚሰጠው ተፈጥሯዊ መመሪያ ነው። ይህን ሳያገኝ አባት በሕይወት እያለ አብሮ እያሳደገ ግን ይህን ከአባት ሊገኝ የሚገባውን ትክክለኛ ትኩረት ሳይሰጥ ያሳደገው ወንድ ልጅ ሲያድግ ይሄ መመሪያ ተቀብሎ የመኖር የአእምሮ ክፍል አሁን ክፍት ነው። በእንዲህ አይነት መንገድ ያደጉ ልጆች በተደጋጋሚ ቀላል ሊሆን ይችላል፣ ከባድ ሊሆን ይችላል። ምንድን ነው ብቻ ኃጢአት የምንለው አይነት ፀባይ ሊደጋግማቸው ይችላል። ምን ጨምሮ ሱስን ጨምሮ ያልሆነ ቡድንን የሚቀላቀሉ ሰዎች ማየት ትችላላችሁ። በአስተዳደር ክፍተት ያለባቸው ናቸው እና ይህን ማጥናት ምንጩ ሊሆን ይችላል ብሎ ማጥናት መሰረታዊ ነገር ነው። ማሸነፊያ መንገዱ ይህን ካጠናን እንቀበለውና እንከላከላለን። አስፈልጎኝ ሳይሆን ይህ ስሜት እየመጣ ያለ ያ ክፍተት ስላለብኝ ነው ብሎ መከላከል ይሆናል ማለት ነው። ሁለተኛ አብረን የምንበላ የምንጠጣ ነገር የምንወጣቸው ሰዎች የሚያዳምጡን ነገር ሊኖር ስለሚችል ምንጩ አብሮ ከሚገባ ከሚወጣ አብሮ ከሚበላ ከሚጠጣ ከሚሄድ ከሚመጣ ሰው ከሆነ እሱን ማጥናት። ከዛ ውጭ የሆነ ብዙ ማለት እንችላለን። በዘርዝሮ ምንጭ ማጥናት የመፍትሄው መንገድ ነው ብዬ አስባለሁ።
ይሁዳ ግን አደራ እየተጸለየ መሆን አለበት። ምክንያቱም መሳቀቅም የለብንም፣ ኃጢአትን መላመድ የለብንም፣ መታገል አለብን። ደግሞ ግን ተስፋ መቁረጥ የለብንም። መጽሐፍ እንደተናገረ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ማለት በትንሣኤ ወደቀ የሚባል የተነሳ ሰው ማለት አሁን ትንሣኤ ውድቀት፣ ትንሣኤ ውድቀት፣ ትንሣኤ ውድቀት፣ ትንሣኤ በትንሣኤ ይጨርሳል ማለት ነው። ስለዚህ አንድ መፍትሄ ይቅርታ ተደጋጋሚ ብንወድቅም ተደጋጋሚ ንስሐ መግባት አውቃለሁ። ለብዙዎቻችን ከባድ ነው። ለአባትም ለልጅም በተደጋጋሚ በአንድ አይነት መውደቅ ከባድ ነው። ቢሆንም ግን 7 ጊዜ ወድቆ 7 ጊዜ መነሳት ማስበው ተደጋጋሚ በንስሐ መግባት እዛ ውጭ ግን እንዲሆን በሆነ በእንዲህ አይነት ጉዳይ ደጋግሞ ላለመውደቅ ራስን በእንዲህ መንገድ ማሰብ ብዬ አስባለሁ። እንደ ብዙ ልጆች እዚህ እንደወጡ አካልና ራስን የተሰጠ አካል ቤተ መቅደስ ነው። የምታቀደም እንደተናገሩ ይሄ አካላችን የሥላሴ ማደሪያ ነው። የዮሐንስ ወንጌል ምዕራፍ 14 ካነበባችሁት ቁጥር 17 አካባቢ ደርሶ መንፈስ ቅዱስ ያድርባችኋል ይላል። ቁጥር 23 ላይ ደግሞ እኔና አብ መጥተን በሰድ ምዕራፍ እናደርጋለን ይላል። ያ ማለት የሰው አካል ማን ያድርበታል ማለት ነው? ሥላሴ ያድርበታል። የተሰጠኝ አካል ቤተ መቅደስ ነው። ስለዚህ በንጽህና ሊይዘው ይገባል ብለን አደራ መሆኑ ለራሳችን መንገር በእውነቱ ተዋህዶ ማለት ነው። እግዚአብሔር ሊያድርበት ነው ቤተ መቅደስ። ስለዚህ አንድ ሰው ማጽደቅ ለሰው እንዴት ይከብደዋል ብሎ መጠየቅ እና ከዛ በኩል መስራት። ሁለተኛ በምናስብ ባልኩት ውስጥ ጉባኤ ውስጥ እንዳለን ማሰብ፣ ጉባኤ ውስጥ እንዳለን ማሰብ። በእውነቱ ከሆነ አሁን በተደጋጋሚ የምንወድቅበትን ኃጢአት ከሰው ፊት ስሩት ብንባል፣ ለምሳሌ በጣም ሳቀርበው ከንስሐ አባታችን ፊት ይህን ኃጢአት ስሩት ብንባል እንሰራዋለን አንሰራውም ማለት እንግዲህ ማ ካህኑ የሚከብ ጠባቂ ይመጣል። ካህኑን በጥበቃ የሾመ እግዚአብሔር አብረውን አሉ። በዚያ ጉባኤ ፊት እንደምንሰራው አስቦ ኃጢአትን ሊያሰራ የሚችል ሀሳብ መንፈስ በመጣ ቁጥር ጉባኤ መካከል ነኝ ብሎ ማሰብ ኃጢአትን ለማሸነፍ ያግዛል። በእውነት ይሄ ብዙ ሰዎች እንዳገዛ አውቃለሁ። ከዛ ውጭ ግን እንግዲህ መማር አንድ የድነት መንገድ ስለሆነ ማገልገል፣ በጸሎት መርዳት፣ ሁሌ እግዚአብሔር እንዲረዳ እንዲበረከት እንዲረዳ መጸለይ ነው። ከምንም በላይ ግን ጉባኤ ውስጥ እንደሆኑ ማሰብ ማርከሻ ነው።